ስሜ ብርቄ ይዘንጋው እባላለሁ። የምስራቅ ጎጃም ዞን ባህል ቱሪዝም እና ስፖርት መምሪያ ኃላፊ ነኝ። ምስራቅ ጎጃም እንግዲህ እንደሚታወቀው በርካታ ሰው ሰራሽና የተፈጥሮ የቱሪስት መስህቦች ያሉበት ዞን ነው። ከነዚህም ውስጥ በተለይ ሰው ሰራሽ የቱሪስት መስህቦችን መሰረት በማድረግ በመንግስት ደረጃ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለ። ከነዚህም ውስጥ በተለይ መርጦ ለማርያም ገዳም ላይ የውሽ ሚካኤል፣ ዲማ ጊዮርጊስ እና ሌሎችም ቦታዎች ላይ በርካታ ሰው ሰራሽ ቅርሶችና ለቱሪስት መስህብ የሚሆኑ ቅርሶች አሉ። እነዚህን ቅርሶች ሃይማኖታዊ ይዘታቸውን ጠብቀው ለትውልድ እንዲተላለፉ መንግስት በትኩረት እየተሰራ ያለበት ሁኔታ ነው ያለ። ከዚህም አንፃር ለምሳሌ መርጦ ለማርያም የአብርሃ ወአጽብሃ ሙዚየም ለመገንባት ከ13 ሚሊዮን ብር በላይ ወጪ በማድረግ ግንባታ እየተካሄደበት ያለበት ሁኔታ ነው ያለ። አሁን ግንባታው 90% የደረሰበት ሁኔታ ነው ያለ። እዛ ቦታ ላይ ስናይ እንግዲህ ከ333 እስከ ዓመተ ምህረት ጀምሮ በርካታ ሃይማኖታዊ ይዘት ያላቸው ተንቀሳቃሽ የሆኑ ቅርሶች ያሉበት ገዳም ነው። ይህንን ገዳም ደግሞ ቅርሶች ባልሆነ ቦታ ላይ ከተቀመጡ ሊበላሹ ሊበረዙ በሌላ ተባይም ሊበሉ የሚችሉበት ሁኔታ ስላለ እነዚህ ቅርሶች ሃይማኖታዊ ይዘታቸውን ጠብቀው ለትውልድ እንዲተላለፉ፣ ሁለተኛ ደግሞ በወቅቱ የነበረውን የአሰራር ጥበብን ለማህበረሰቡ ለማስተላለፍ የሀገር ውስጥም ሆነ የውጭ ቱሪስት መጥቶ እንዲጎበኛቸው እንዲያያቸው በሀገራችን በጣም ትልቅ ጥበብ የተሞላበት ስራ የተሰራበት እንደሆኑ ለማሳየት ይህንን ሙዚየም ዘመናዊ ሙዚየም እየተገነባ ያለበት ሁኔታ ነው ያለ። ይህ ሙዚየም ሲገነባ በመንግስት ብቻ ሳይሆን ማህበረሰቡን በማስተባበር መንግስት 40% ከዋጣ 60%ን ደግሞ ማህበረሰቡ እየዋጣ የሚሰራበት ሁኔታዎች እንዳሉ ማየት ይገባል ማለት ነው። በሁለተኛ ደረጃ የውሽ የሚባል አለ። አንበር ውስጥ ያለና ከአነደድ አስተዳደር ውስጥ ያለ ትንሽ ወጣ ብሎ ያለ ቤተክርስቲያን ነው። በዚህ ላይ በዚህ 5 ዓመት ውስጥ ራሱ ከ5 ሚሊዮን ብር ያላነሰ በጀት ተበጅቶ እነዚህ ተንቀሳቃሽ ቅርሶች የሚቀመጡበት ዘመናዊ ሙዚየም እየተገነባ ያለበት ሁኔታ እንዳለ ማየት ይቻላል። ሌላው በሶስተኛ ደረጃ እንግዲህ በርካታ ቅርሶች ቅድም እንደተናገርኩት በዞናችን በርካታ በእስልምና የሚሆን በክርስትና ሃይማኖት የቱሪስት መስህብ የሚሆኑ ቅርሶች ያሉበት ሁኔታ ነው ያለ። አሁን እኔ ለመጥቀስ የፈለኩኝ የተወሰኑ ጥቂቶችን ብቻ ካልሆነ በስተቀር ዲማ ጊዮርጊስም ስናይ እንግዲህ ዲማ ያው እንደሚታወቀው በሀገር ደረጃ ክቡር ዶክተር አዲስ አለማየሁ ፍቅር እስከ መቃብርን መሰረት አድርገው ሲጽፉ ዲማ ጊዮርጊስን መሰረት አድርገው የጻፉበት መሆኑን እንደ ሀገርም እውቅና የተሰጠው ነው። ቀጥሎም ደግሞ ሃይማኖታዊ ይዘቱና ይህ ቦታ ደግሞ ከሚያዝያ 23 ላይ ሰፊ ክብረ በዓል የሚደረግበት ጊዮርጊስን መሰረት አድርጎ የሚደረግበት ሁኔታ ነው ያለ። በዚህ ቦታ ላይም ዘመናዊ ሙዚየም ያለበት ተንቀሳቃሽ ቅርሶች ለቱሪስት መስህብ የሚሆኑበትና አካባቢውን የሚያስተዋውቅበት ሁኔታ እንዳለ ማየት ይገባል ማለት ነው። እነዚህ የተፈጥሮ ሰው ሰራሽ ሲሆኑ ተፈጥሯዊ ሙዚየሞች ተፈጥሯዊ ቅርሶችን ደግሞ በተለይ በዞናችን ትልቁና ለቱሪስት መዳረሻ ይሆናል ብለን የምናስበው የጮቄ ተራራን ነው። ጮቄ እንግዲህ እንደሚታወቀው በጣም ሰፊ ሄክታር የሚያካልል የኛን ዞን ብቻ ሳይሆን ከሌሎች ዞኖች ጋር ሊዋሰን የሚችል ሰፊ የተፈጥሮ ሀብት ያለበትና በዛ ውስጥ እጽዋት የተፈጥሮ እጽዋቶች የአገር በቀል እጽዋቶች የሚገኙበት የዱር እንስሳቶች የሚገኙበት በርካታ አዋፋት የሚገኙበት በርካታ ገባር ለአባይ ገባር የሚሆኑ ምንጮች የሚገኙበት ትልቅ የተፈጥሮ ሀብታችን ነው። ይህን ለማልማት እንግዲህ ዞናችን አልሞ እየሰራበት ያለበት ሁኔታ ነው ያለ። ከዚህም ውስጥ ከቱሪስት መዳረሻዎች ውስጥ አንዱ መንገድ ነው። ከዚህ በመነሳት ከደብረ ማርቆስ ዲጎ ጽዮን ጮቄን አቋርጦ የሚሄድ መንገድ
እየተሰራ ያለበት ሁኔታ ነው ያለ። እንግዲህ ይህንን የቱሪስት መዳረሻ ይሆናል ብለን ስንመርጠው ታሳቢ ያደረግነው በቅርቡ በረራ የሚጀምረው የደብረ ማርቆስ አውሮፕላን ማረፊያ ኦን ሲሆንና ስራ ሲጀምር በተለይ የትኛውን ቦታ ላይ ጮቄን ለማየት የሚጓጉ ማህበረሰቦች በአገር ውስጥም ይሁን በውጭ የሚፈልጉትን ከደብረ ማርቆስ ደግሞ 27 ኪሎ ሜትር ላይ ጮቄን ማየትና መጎብኘት፣ መዝናናት፣ የተፈጥሮን ሁኔታ ማድነቅ ስለሚቻል ይህንን የቱሪስት መዳረሻ እንዲሆን የመረጥንበት ሁኔታ ነው ያለ። አካባቢው እንዲጠበቅ ያሉት የዱር እንስሳቶች እንዳይሰደዱ፣ የእጽዋቶች እንዳይጠፉ፣ በሌላ በከብቶችም ሆነ በአካባቢው ማህበረሰብ እንዲጠበቅ ደግሞ ከደን ልማት ጋራ በጋራ እየሰራን ያለንበትና ጮቄን ለማልማት ከደብረ ማርቆስ ዩኒቨርሲቲ ጋርም በጋራ እየተሰራ ያለበት ሁኔታ ስላለ ይህንን ለዞናችን ትልቅ የቱሪስት መዳረሻ ይሆናል ብለን የመረጥነው። እንግዲህ ቱሪዝም እንደ መንግስት ከኢኮኖሚ ማመንጫዎች አንዱ ትልቁ ተደርጎ የሚወሰደው ቱሪዝም ነው። ቱሪዝም ደግሞ የሀገር ውስጥ ቱሪዝም አለ፣ የውጭ ቱሪዝምም አለ። በተለይ በርካታ ውጤታማ ስራ የምንሰራበት የሀገር ውስጥ ቱሪዝም ነው። የሀገር ውስጥ ቱሪዝሞች በርካታ መገለጫዎች አላቸው። አንዱ በስብሰባ ልናደርግ እንችላለን። ሁለተኛ በስፖርታዊ ኩነቶች ሊደረግ ይችላል። ሶስተኛ ሃይማኖታዊ ኩነቶች ሲደረጉ የሚደረግ ነው። በሕክምና የሚደረግ ቱሪስት አለ። እንግዲህ አንድ ቀን ከ24 ሰዓት በላይ አንድ ማህበረሰብ ከአካባቢው ርቆ እዛ ቦታ ላይ ካደረና ኢኮኖሚ ኢንቨስት ካደረገ ቱሪስት ብለን ነው የምንቆጥረው። ስለዚህ በተለይ እንደኛ እንደ ምስራቅ ጎጃም በሃይማኖታዊ ኩነቶች ሲከበሩ ማህበረሰቡ ከአንድ አካባቢ ተነስቶ ወደ አንድ አካባቢ የመሄድ ልምድም አለው። በዚህ ሰዓት እዛ ቦታ ላይ ሱቅ ላይ የሚሆን ከሊስትሮ ጀምሮ ሌሎች ነገሮች ላይ ግዥ በመፈጸም አልጋ በመያዝ አካባቢው ማህበረሰብን የሚያመርታቸው ምርቶች ሁሉ በመግዛት የቱሪስት ፍሰት ኢኮኖሚ የሚያመነጭበት ሁኔታ ስላለ አሁን ዲማ እንዳልኩት ቅድም ስናገር እንደነበረው በጣም ታዋቂ እና ታሪካዊ ቦታ ስለሆነ ይህ ሃይማኖታዊ ታሪካዊ ቦታ ደግሞ በክብረ በዓሉ ብቻ ሳይሆን ባዘቦትም ጭምር በዘወትርም ጭምር ማህበረሰቡ እየሄደ አካባቢውን በሃይማኖታዊ ጸሎት የሚያደርግበት አካባቢውን የሚጎበኝበት ሁኔታ ስላለ በዚሁ አጋጣሚ ጥሪ ለማስተላለፍ